አንተ ብቻ ማድረግ የለብህም። ምን እንዳልኩ አንተ ለጉዳዩ ብቻ ትኩረት ስጥ፣ እኔ አደርገዋለሁ። የኛ ገበር አስፈጻሚ በነካጅ ይችን አንድ ሐሙስ የቀራትን ሴት በገላገልከን። ጓደኛዬ፣ እኔ ግን በጣም ነው የደነገጥኩት። ያልደነገጠ ማንን አይተሻል? ግን ምንም ማድረግ አንችልም። ቆይ እኔ ግን አንድ ያልገባኝ ነገር የማን እጅ ነው? እኔ የማውቀው የኔ እጅ እንዳልሆነ ብቻ ነው። በዛ ላይ እንደማየው ከሆነ የሁሉም ሰው እጅ ቤት ውስጥ አለ። እርግጠኛ መሆንም አልችለው የወይዘሮ ሰማያልን ነው። እኔ ላብድ ነው። አቶ አምነን ጋር ተጋባን ማለት ነው? አሁና ሜርሲ ምን ይሳናታል? ያው የሚጋባውን ታጋባለች፣ የሚፋታውን ታፋታለች፣ የሚላክም ካለ ትሻኛለች። ራስህን ጠብቅ። አሁን የሁሉ ሰው ነው ወይዘሮ ሰማያል መውደድ ያለው አይመስልም። አይዞህ ወንድሜ ልጅ፣ አንተ ብቻ ደህና ሁን። አንቺ ልጅ፣ ሴትዮዋ እኮ እንኳን ያንቺን ልጅ የራሷን ልጅ ስም አታውቅም። ግን ቆይ ምን ሆነ ይሁን? ይሄ ጥያቄ ባንቺ አያምርም። በሰጠሻት መድኃኒት ነዋ። ምን ወደሽ? ቆይ ይሄንን እያወቅሽ ነው ስጫት ያልሽኝ? ቆይ አንቺ ልጅ ትንቢት ተናጋሪ ነኝ ምን ነው የሚመስለው? ቆይ ግን ሜርሲ እሷ እንድትሞት ትፈልጊያለሽ እንዴ? አንቺ ልጅ ሁሉንም ነገር ሳማክርሽ እኩዬ የሆንሽ መሰለሽ መሰለኝ። አናቴ ላይ ፊት ጣልሽ ማለት ምን ማለት አለው? ትሰሚኛለሽ? ከዚህ ቤሌን አቤት አቶ አምነን። ተነሽ ወደ ክፍልሽ ግቢ። እሺ ይቅርታ። ለምን? የወይዘሮ ሰምሃል ቤት በዛሬ ሰዓት ላይ ከባድ ሀዘንን ድባብ እያስተናገደ ይገኛል። ይህም የሆነበት ምክንያት በምን ምክንያት እንደሆነ ባይታወቅም አንድ ስጦታ ተብሎ የመጣውን የሰርጉ ስጦታ ሲከፈት የታየው ሌላ ነገር ነበር። በዚህ መካከል ላይ ሁላቸውም ተደናግጠው የተከፈተው ከካርቶን ውስጥ ሲወጣ ከስጦታው ላይ የተጠቀለለ አንድ የእጅ የተቆረጠ እጅ ምልክት ያገኛሉ። ሁላቸውም ተደናግጠው በሆነው ነገር ሰርጉን እንግዲህ ወደ ሀዘን ቀይሮታል ማለት ነው። ሁሉም ወደ መኖሪያ ቤታቸው ከተመለሱ በኋላ መኖሪያ ቤታቸው ላይ ሆነው ምክክር ሲያደርጉም ነበረ። በጣም የሚያሳዝነው ነገር የማን እጅ እንደሆነና ይሄንን ሴራ ማን ሊፈጽመው እንደሚችል እየተነጋገሩ ከቆዩ በኋላ ይሄን እጅ ምልክት ወይም ደግሞ የሰውን እጅ የላከው ሰው ማን እንደሆነ ባይታወቅም እጁን ግን መቅበር አለብን በማለት እንግዲህ አሁን ላይ የአምነን ጓደኛ ሊቀብረው እጁን ወደ ደጅ ወጥቶ ነበር። ሁላቸውም በሀዘኑ ድባብ ውስጥ ሆነው ሁሉም ራሱን ይተያይ ነበር። ሜርሲ እንግዲህ በዛ ሰዓት ላይ ሁሉም በየተራ እየተመለከተች አሽሙሯን ጣል ማድረጓን በሀሳቧ ብዙ ነገሮችን መቃኘቷ አልቀረችም። በዚህ መካከል ላይ ሆኖ አምነን እንግዲህ የእናቱ መሞት እጅግ በጣም የጎዳው ይመስላል። ምክንያቱም ደግሞ ለእናቱ ብዙ ተስፋ ነበረውና ከህመሟ አገግማ እናቱ ከጎኑ እንድትቆምለት ብርቱ ምኞቱ ነበረ። አሁን ላይ እናቱ ሄዳለች። ጄሪን እንግዲህ ባገባት ማግስት እንኳን ሳይባል በአሁኑ ሰዓት ላይ ጄሪ ከባድ ሀዘን ላይ ወድቃለች። ጄሪ እንግዲህ አንድ ወጥመድ ውስጥ ገብታለች። እሱም ደግሞ በሜርሲ ምክንያት ነው። ሜርሲ በአሁኑ ሰዓት ከባዱን ነገር የጀመረችው እሷ ናት። ጨዋታው ከሜርሲ ጋር አለበት። ለዛም ባሻገር ሲፈን እንግዲህ ለዘመናት አፍናው የነበረችው አንድ የልጅነት እውነታዋን ዛሬ ላይ ይሄ እውነታ ዛሬ ይፈጸማል ስትል አምርራ እያለቀሰች ብቻዋን ከቆየች በኋላ ነገሩን ልትፈጽም ወደ ወይዘሮ ሰምሃል ክፍል መግባቷን ሁላችንም አየን። ግን ደግሞ ወይዘሮ ሰምሃል ላይ ገብታ አንዲትን ከድሮ የምታስታውሳትን ሴት ስም እየጠራች አይ እሷን እንዴት ሆኖ በማለት የእሷ ልጅ ነኝ በማለት ስትነግራት እጅጉን በጣም ደንግጣና በጣም እየተርበተበተች ነበር። በልጅነት አምሮዬ የማስታውስሽ እኔ ብቻ ነኝ አንቺ አታውቂኝም በማለት እንግዲህ ነገሩን ስሜታዊ ከመሆን የተነሳ ወይዘሮ ሰምሃልን እስከ መጨረሻው በትራስ አፍና አሰናበተቻት።
ወይዘሮ ሰምሃልም ላይመለሱ እስከ መጨረሻው ሞት ይዟቸው ሄዷል ማለት ነው። በዚህ ሰዓት ላይ ሲፈን እንግዲህ ነገሩን ወደ ራሷ ትኩረት አድርጋለች። ሁሉንም ነገር በልጅነቷ የቀረጸችው አንድ ተግባር አለ። ያንን ነገር ነው ዛሬ በወይዘሮ ሰምሃል ቤት ላይ ሀዘን ድባብ እንዲጥልበት በሰርጓ በልጇ ሰርግ ላይ በደስታዋ ላይ ይህንን ነገር ያደረገችው። በጣም አጀብ ነው ብለው ሁሉም ተገርመዋል፣ ተደንቀዋል። ይህንን ፕሮግራም እንግዲህ ስኬትም ይኖረው አይኖረው ሁሉም በሀዘን ላይ ተቀምጠው ሙሽራውም ቢሆን ግራ ተጋብቶ ተቀምጧል። በመሀል ግን ጄሪ እንግዲህ የማስታወክ ስሜት እየተሰማት ይገኛል። ምክንያቱም የልጅ መመርመሪያውን ካመጣች በኋላ ስትሞክር ነበረ። ይሄ ማለት ደግሞ የምትመረምርበትን መሳሪያዋን ይዛ ወደ ሽንት ቤት ገብታ ስትለካ ነበር። ነገሩ ግራ ያጋባትም የደነገጠችም የተደሰተችም ትመስል ነበር። ምን አጋጥሟት ይሆን? በነገራችን ላይ አሁን ላይ ቤለን ከባዱን ፈተና እየተፈተነች ትገኛለች። ቤለን መድኃኒት ቀይረሻል ከተባለችበት ጊዜና ሰዓት ጀምራ ለራሷ ሰላም አጣለች። አሁን ላይ ቤለን ምን ልታደርግ ትችላለች? ቤለን ከባድ ስሜት ውስጥ ብትሆንም እናት ዛህራ እስካሁን ድረስ እያበረታቷትና እንዲሁም ደግሞ እያገዟት ይገኛሉ። ቤለን ከዚህ ድብርት እንዴት ትወጣለች? ቤለን ለዘመናት እናቷን ስትፈልግ የኖረች ብትሆንም በአሁኑ ሰዓት ላይ ግን ይሄንን መዘዝና ይሄንን ችግር በወይዘሮ ሰምሃል ቤት ላይ መምጣቱን ደግሞ እጅግ በጣም አብዝታ ጠልተዋለች። ይሄ የወይዘሮ ሰምሃል መሞት እንግዲህ እጃቸው አሉበት ከሚባለው አንዱ ሜርሲ ነች ማለት ነው። ግን ደግሞ ሲፈን ይሄንን ሁሉ ወንጀል ፈጽማ ምንም ባልተፈጠረ ምንም ሳይመስላት ተቀምጣለች። በእርግጠኝነት ይህንን ወንጀል የፈጸመው ከደጅ ነው ብለው በማሰብ እነሱም ችላ ብለውታል። ምክንያቱም ደግሞ የእጁን የተቆረጠ እጁን በካርቶን አድርገው አሽገው እንደ ስጦታ ስለሰጧቸው ይሄን አጋጣሚ ተጠቅመው ጠላት እናቴን አጠቃት ብሎ ነበር ያመነው አምናን። ግን አሁን ላይ አቶ አምናን እንግዲህ ሀሳባቸው ሁሉ ዝብርቅርቅ ያለ ቢሆንም በሌላው በኩል በረከትም ሊቋደሱ ይመስላሉ። እንግዲህ ልጅ ሊመለከቱም ይመስላል። በፍቅር ማግስት ሁሉም ነገር የተጠናቀቀላቸው የመሰለው አቶ አምናን አሁን ግራ በተጋባ ስሜት ውስጥ እሱ ሆኖ ራሱን ቢያስብም ግን ደግሞ ጄሪ እንግዲህ የልጅ እናት ልታደርገው ዳር ደርሳለች ማለት ነው። ጄሪ እውነት የልጅ እናት ታደርገው ይሆን ወይስ ደግሞ እንደተባለው እርግዝና ላይሆን ይችላል? ምክንያቱም መለኪያውን ይዛ ግራ በተጋባ ስሜት ውስጥ በደስታም እንዲሁም በጭንቀት ውስጥ ሆና የተመለከትናት ሁላችንን እና ይሄ ነገር ወዴት ያመራል? ሌላው አሁን ላይ የወይዘሪት ሰምሃል ጉዳይ ነው። ወይዘሪት ሰምሃል ካለፉ በኋላ ከዚህ በኋላ ምን አይነት ነገር ይገጥማቸዋል? ምንስ ነገር ይመጣል? ከቤት ውስጥ ላይ ያለው ብዙ ነገሮች አለመግባባትና አለመስማማት ቤት ውስጥ ቤለንና የጄሪና በአንድ ቦታ ላይ እንግዲህ መልካም ጊዜና ጥሩ ጊዜን እንዳሳለፉ አይተን ነበረ። ይሄ የሆነው ደግሞ እንግዲህ ቤለን በአሁኑ ሰዓት ላይ ብቻዋን ሆና እየከፋት ወደ የማሳት የተሰጣት ክፍል ላይ እናት ዛህራን እንድታግዝና እንዲሁም ደግሞ ባዶ ክፍል ላይ እንድታድር የተደረገችው ቤለን አሁን ላይ ብቻዋን እየቆዘመች በነበረችበት ወቅት ነበር አቶ አምናን እንግዲህ በጨዋታ መልክ ቢሆን ለማባበል ሲሞክሩ ግን ከዚህ በኋላ ጄሪ እንደዚህ ያደረገው ለምን ያላመንኩበትን አደረግ ማለት ደግሞ ያ መድኃኒት ከኋላ ሆና ሁሉንም ነገር ተመልክታለች። የተቀየረው ሲፈን ከቤለን ጋር አምናን እንዳደረ ወይም ደግሞ እዛ እንደነበረ ሄዳ ለሜርሲ ለጄሪ ነግራት ነበር ማለት ነው። ጄሪም በዛ ተናዳ ከቤለን ጋር ስትጣላ አይተናት ነበር። አሁን ዞሮ ዞሮ ቤቱ ታውቋል ማለት ነው። ምክንያቱም ደግሞ የእሱ ምርጫ የንጉሱ ምርጫ አንድ ሴት ናት፣ ግን ሶስታቸውም ከበውታል። አሁን አክስት የምትባለዋ ወይዘሮ ሜርሲ እንግዲህ በጣም ከባድ ሴት ናት ማለት ነው። እንግዲህ ሲፈን ስትጠይቃቸው የነበረው ነገር ቢኖር የልጆት አባት ስለ አባትና ስለ ትዳራቸው ስለ መጀመሪያ ጋብቻቸው እየጠየቀቻቸው ነበር። ሲፈን እንደዛ ብላ ስትጠይቅ ወይዘሮ ሰምሃልም እንግዲህ ራሳቸውን ሳታደርገው አሟቸው በጣም ሲጨነቁ አይተን ነበር። ይሄ ሁሉ የመጣው ይሄ ሁሉ ነገር የሆነው ሲፈን እንግዲህ አንድ የምትፈልገው የኋላ ታሪክ ወረቀት አውጥታ ስትመለከት ነበር። የወይዘሮ ሰምሃል ሌላም ልጅ አላቸው እያሉ ተደምመዋል። ማን ትሆን ልጃቸው? በዚህ ሰዓት ላይ ቤለን ቤተሰቧን ፍለጋ ላይ ነች።
ቤለን ማንን ነው የምትፈልገው? በእርግጠኝነት የወይዘሮ ሰምሃል ልጅ ልትሆን ትችላለች ቤለን። ምክንያቱም ደግሞ ቤለን አንድ ፎቶ ይዛ የናፈቋትን ቤተሰቦቿን እናቴ ምን አለ ከጎኔ ብትሆኝ ብትደባብሽኝ፣ በአሁኑ ሰዓት ታስፈልግኝ ነበር እያለች ስታለቅስ አይተናታል። የቤለን ለቅሶ ያስከፋታል። ሁልጊዜም ሆደ ባሻ ስለሆነች በነገሮች ሁሉ ግድ ስለማትሰጥ ለዚህ ነበረ አቶ አምናን የሚስትነቱን ጥያቄውን ትቶ እሷ በማርፈዷ ብቻ በጥፊ መቷት፣ ወይም ደግሞ እንዲሁም ደግሞ ከዚህ ቀደም የሚጠጣውን መጠጥ ደፍቶባት ያለፈ የነበረው። ኩሽና እንድትሰሪ ዛህራን ታግዣታለሽ በማለት እማማ ዛህራ ጋር አብራ እንድትሰራ ቢያደርጋትም ግን ደግሞ አሁን ላይ የተፈጠሩት በጣም ብዙ ነገሮች እሱም ወደ ፍቅር ስሜት ውስጥ እየገባ ነበረ። እሷም በጣም እንደምታፈቅረው እሱም እንደሚያፈቅራት እየተዋወቁ የወይዘሮ ሰምሃልን መድኃኒት ቀንሰሻል፣ ቀይረሻል በማለት ቀይረሽ እናቴ እንድትመረዝና እንዲሁም ደግሞ መጥፎ መድኃኒት ጨምረሽባታል እያለ አሁን ላይ እንዲጠላት ምክንያት የሆነችው ሜርሲ ነች። ሜርሲ ከውጭ ሀገር ከመጣች በኋላ ወይዘሮ ሰምሃልን እበቀላለሁ ብላ ነገሩን እየበጠበጠች ትገኛለች። አሁን ላይ ሜርሲና ጄሪ ጓደኛሞች ሆነዋል። ሁለታቸው እንግዲህ በጣም ብዙ ርቀት እየሄዱ ነው። ያበርታቸው ያጥናቸው ብለናል። እናት ዛህራ በጣም መልካም እናት ናት። በተለይ ደግሞ ለቤለን እዛ ቤት ውስጥ እንግዲህ ረጅም ዓመታት ነው ስራ የሚሰሩት። የወይዘሮ ዛህራም እዛ ትልቅ ታሪክ አላቸው። ምክንያቱም ዛህራ እንግዲህ የምትሰራበት ምክንያት በጣም ረጅም ጊዜያትን እንዳስቆጠረች ሲፈንና ወይዘሮ ሰምሃል ሲያወሩ ነበር። እንዴት ይሄ ነገር እስከ ዛሬ ድረስ የእርጅና ዘመኗን ሁሉ እዚህ ቤት እንዳሳለፈች እያለች ስትጠይቃት ነበር። ሲፈን ጠንከር ያሉ ጥያቄዎችን እየጠየቀቻት ነበረ። ወይዘሮ ሰምሃልም እየመለሱም ነበረ። ግን ደግሞ ሲፈን አንዳንድ ነገር አስፈላጊ የሆኑትን ትክክለኛ መረጃዎች፣ ነጥቦችን እየያዘች ትገኛለች። አሁን ላይ በቤለንና በጄሪ እንዲሁም ደግሞ